እውነተኛ ታሪክ ነው። ሳታዳምጡት አትለፉት። የድንግልን ስም ጠርቶ ማን ያፍራል? ከሞት ተነሳች። ባልና ሚስት ከተጋባ 5 ዓመት ሆኗቸዋል። ልጅ መውለድ በጣም ይፈልጋሉ፣ ግን መውለድ አይችሉም። ከብዙ ጊዜና ጸሎት በኋላ ሚስት አረገዘች። ጸሎታቸው ስለተሰማ የልባቸውን መሻት እግዚአብሔር ስለሰጠ ደስ አላቸው። ሚስት የመውለጃዋ ጊዜ ደረሰ። አንድ ላይም ሆነው እራት ከበሉ በኋላ ባል ቀደም ብሎ ወደ መኝታ ቤት ገባ። ሚስት ደግሞ ወደ መጸዳጃ ክፍል ገባች። ድንገት የጩኸት ድምፅ ባል ሰማ። ተደናግጦ ወደ ስፍራው ሲሄድ ሚስት የመጸዳጃ ቤቱ ወለል አንሸራቷት ወድቃ ዝም አለች። ወዲያው ወደ ሆስፒታል ወሰዳት። ሆስፒታል ደርሰው ወደ ድንገተኛ ክፍል አስገቧት። ከጥቂት ደቂቃዎች በኋላ ሚስት እንደሞተችና ከብዙ ቀዶ ጥገና በኋላ ሕፃኑ በሕይወት እንዳለ ነገሩት። ባልም አጥብቆ በእምነት መጸለይ ጀመረ። ለረጅም ሰዓት ተንበርክኮ የጭንቅ አማላጇ ጽዮን ሆይ፣ ድንግል ማርያም ሆይ ብሎ እየጸለየ አንዲት ሐኪም እየሮጠች መታ ባለቤትም መተንፈስ ጀምራለች ብላ ነገረችው። እሱም ማመን አቃተው። ሮጦ ወደ ክፍሉ ገብቶ ሲመለከት በሕይወት አለች። ደነገጠ። ዶክተሮቹም ተደናገጡ፣ ተገርመው እርሱም ያመንኩት እምነት አምላክና ተስፋ ያረኳት አማላጇ ድንግል ማርያም አላሳፈሩኝም እያለ ጮኸ። ሞተ ብላችሁ ተስፋ አትቁረጡ። እግዚአብሔር ሌላ ምዕራፍ አለው። ያስጨነቃችሁና ተስፋችሁን የሚያሳጣችሁ ነገር በእግዚአብሔር ስምና በድንግል ማርያም አማላጅነት ይወገድላችሁ። አሜን። እኔ በምድር ላይ ብዙ ነገር አጥቼ አውቃለሁ። በኋላም ማጣት የማይቀር ነው። ግን ሁሌም አንድ ነገር እጸልያለሁ። እሱም አንቺን ብቻ እንዳላጣሽ ነው። ሀብት ቢጠፋ ይተካል፣ ገንዘብ ቢያልቅ ይገኛል፣ ሰው ቢከዳም ደግሞ ሰው ይመጣል። አንቺን ማጣት ግን መክሰር ነው፣ ማርያምን መክሰር ነው። እናውቃለንና ከባህር የሞላ ጭንቀታችንን እንዳቀለልሽልን፣ ሞት የሚመስል ሌሊታችንን እንዳነጋሽልን፣ ህልም የሚመስል ምኞታችንን እንዳሳካሽልን፣ ድረሽልን ብለንሽ እንደደረሽልን፣ ደግፊን ብለንሽ እንደደገፍሽን እናውቃለን። አንቺ እኮ ምክንያታችን ነሽ። ለማመስገን፣ ለመራመድ፣ ለማደግ፣ ለመሳቅ፣ በሰው ፊት በክብር ለመቆም፣ ለመስራት፣ ለመኖራችን እሱም ምክንያታችን ነሽ። በአንቺ ምክንያት ዓለም ዳነ። በአንቺ ምክንያት ሰይጣን ወደቀ። በአንቺ ምክንያት አዳም ክብር ተመለሰ። በአንቺ ምክንያት የተዘጋው ገነት እንደገና ተከፈተ። ምክንያቴ ሆይ፣ የደስታዬ ምንጭ ሆይ፣ ጽጌረዳዬ የኔ አበባ፣ ድምቀቴ ሆይ፣ አንቺን ለማክበር ቃላቶቼ ቢያነክሱብኝ እንጂ በልጅሽ እምላለሁ፣ እወድሻለሁ። አሁንም ያጡሽ ያገኙሽ፣ ያገኙሽ ፍቅርሽ ይብዛላቸው። በጸደያን ሀገር በስዕልሽ ተአምር እንዳደረግሽ ለእኛም ተአምርሽ ፍቅርሽ ይድረሰን። ከጓዳችን አትጉደይብን። ሰላም ለኪ። አንቺ እኮ አሳፍረሽኝ አታውቂም። እመብርሃን ከፍ ብዬ ወደ መቅደስ ስመጣ መከፋቴን ትሽሪዋለሽ። ደግሞ ይዘየብሽ ደጅሽ ስረግጥ ጉልበት በምህረት እጅሽ ዳሶኝ አዲስ ታረጊኛለሽ። የዘመን በሽታ ጭንቀት ሲከበኝ ሰብስበሽ መቃንሽን ስተባበስ ድባቴ ርቆኝ ይጠፋል። ከፊቴ ቅደሚልኝ ብዬሽ አሻግሪኝ ብዬሽ ይህንን ፈተና ቶሎ አላቂ ብዬሽ አልቅሽም ዝም ብለሽኝ አታውቂም። እምባዬን አትወጅም። ስንቴ ወድቄ በቃ ተነሳው ብለሽ ክንዴን ይዘሽ አንስተሽኛል። ስንቴ በተከዳው ማግስት ማረፊያዬ ሆነሽኛል። ስንቴ በተጠላሁበት ብቸኛ ወዳጄ ሆነሽኛል። እኔ ግን ብዙ ጊዜ አሳፍሬሻለሁ፣ ምየብሽ ከድቼሻለሁ፣
ጠርቼሽ ዋሽቼሻለሁ። ደጅሽ አልጠፋም ብዬ ሳገኝ ርቄሻለሁ። መሻቴን ፈጽመሽልኝ መሻትሽን ናፍቆትሽን ቀልጄበታለሁ። የማርያም ልጅ ተብዬ ተጠርቼበት አልባሌ ቦታ ውያለሁ። ምስጢረኛዬ ሆይ አዛኜ ሆይ የኔ ኃጢአት ከእናትነትሽ አይበልጥምና ማሪኝ። የኔ ባዶነት ከአንቺ ሙሉ እመቤትነት በታች ነውና ታረቂኝ። እቅፍሽን አታርቂኝ። ጥላሽ ጥላቴ ሲያዩ ይናደዳልና ከጥላሽ አታሸሸኝ። ምርኮ የማረከኝን ዓለማዊ ከግዞት ማምለጫ መርከቤ ነሽና ቀሚስ ስር ሸሽግኝ አስጥይኝ። እመልቤ ሆይ ኃጢአት ያጠቆረው ልቤ ዛሬም ሳይታክትሽ ይወድሻል። ኪዳነ ቃሏ ስልሽ እመት በኝ አለው በኝ አይዞሽ አትፍሪ በኝ ቶሎ ቶሎ ጥሪኝ። እማምላክ አደራ ከቤተ መቅደስሽ ከፊትሽ ስጠጋ ምኞቴ እንዲሰምር ሀሳቤ እንዲረጋ በደሌም እንዲፋቅ ነፍሴም እንዳትሰጋ ይቅር በይኝ ድንግል ሁሉንም ረስተሽ የበደልኩሽንም ኃጢአቴንም ትተሽ ነይ በይኝ አምላክ እጅሽን ዘርግተሽ። ከካቡ ስር ቆሜ ከመቅደሱ ታዛ በልጅሽ ፈጣሪ በሕጉ ስገዛ እማምላክ አደራ ጸሎቴን አትርሽኝ። ጉድፌን አንሽልኝ እንባዬን አብሽልኝ። ራቁት ገላዬን በረከት አልብሽኝ። ከቤት ወጥቻለሁ ወደ ቤት መልሽኝ። እማምላክ አደራ ኃጢአቴ ያረከሳት ነፍሴን እንዳትፈራ መጫወቻ እንዳትሆን በዳቢሎስ ጭፍራ እባክሽ መልሽኝ ወደ አባቴ ስፍራ። ድንግል ሆይ አስታርቂኝ ከፈጣሪ ጋራ። እማምላክ ዳብሽኝ የፈጣሪን ገላ በዳበሱት እጅሽ ምሕረትን አሰጭኝ ከልጅ ከወዳጅሽ ብላችሁ ለምኗት ሁሉን ታሰጣለች ሁላችሁ እመኗት። ፈጣሪም እናቱን እምቢ አይላትም ቅንጣት መቼም የማይሻር ቃሉን ነው የሰጣት። እስቲ ማን ነበረ ለምኖ ያፈረ አድርጊልኝ ብሎ ስለቱ ያልሰመረ? ስለማምላክ በሉ ምኑ ያሳፍራል እንኳን እኛ ቀርቶ ሙሉ ገላ ያለን ስለ ድንግል ብሎ ድሃው ጠግቦ ያድራል። ስለ ልጅሽ ድንግል አሁንም አትርሽኝ። እንደ ቃናው ድግስ ጓዴን ጎብኝልኝ። እንደ አባ ጊዮርጊስ ሰማያዊ ጽዋ እውቀት ለግሽኝ። ቤቴ ዋና እንዳይሆን በረከት አትንሽኝ። በፊት በኋላዬ እናቴ አንቺ ምሪኝ። ኑሮዬም አቅኒ ሕይወቴንም አስምሪ። መደገፌ ምርኩዝ ደግ አማላጃችን በረከትን ስጭን ባዶ ነው እጃችን። ድንግል አትራቂን ኑሪ በደጃችን። ሰላም አድርጊልን ሕዝበ ክርስቲያኑን ኢትዮጵያ ሀገራችን። ክፋትና በደል ኃጢአትም ላለብን እንደ ጵላጤስ ጥላ ትጣልብን። አሜን አሜን አሜን። የድንግል ማርያም የአስራት ሀገሯን የንጋላት ጨለማው ብርሃን ይሆን
አስባትም እየን መመኪያ ክብሬ ነው